የጠዋትህን ሰዓት መቆጣጠር ካልቻልክ ህይወትህን መቆጣጠር አትችልም። ይህ አንድ መራራ እውነት ነው። ራስህን ብዙ ጊዜ በሞቲቬሽናል ቪዲዮዎችና በተለያዩ መንገዶች የተለያዩ የጠዋት ልማዶችን አስቀምጠህ ብትሞክር በፍጹም መንቀሳቀስ አትችልም። ምክንያቱም አላርም ስለሞላ ከጮኸ በኋላ አልጋ ላይ መቆየትን ከመረጥክና አይንህን እንደከፈትክ መጀመሪያ ስልክህን ካነሳ በየቀኑ ተራ ሰው እንድትሆን አእምሮህን እያሰለጠንከው ነው። ለምን ቀኑ ገና ሳይጀምር እንደሚደክምህ ግራ ገብቶ ይሆናል። ለምን አእምሮ ሁል ጊዜ እንደሚበታተን አንድ ነገር ላይ ትኩረት ማድረግ እንደማትችል ጠዋት ላይ ማሰብ ግራ ያጋባል። ለምን ስኬት ካንተ በጣም የራቀ የሚመስል ይመስልሃል? ችግሩ አንተ አይደለህም። ችግሩ የጠዋት ልማድ ስለሌለ ነው። አንተ የጠዋት ልማድ በፍጹም አልገነባህም። ከዚህ የከፋው ነገር ደግሞ አብዛኞቹ ሰዎች ይህንን እንኳን ፈጽሞ አያውቅም። ሰዎች የሚወድቁት ደካማ ስለሆኑ አይደለም፣ የሚወድቁት የጠዋት ልማዳቸው ደካማ ስለሆነ ነው። ስለዚህ ዛሬ የህይወትን አቅጣጫ ፈጽሞ ሊቀይሩ የሚችሉ 5 እጅግ በጣም ኃይለኛ የጠዋት ልማዶችን አንድ በአንድ ከዚህ መጽሐፍ አሳያለሁ። እነዚህ ልማዶች ትኩረትህን፣ ጥረትህን፣ ለራሴ ያለህን ክብር ከስሩ እንደገና ያድሳሉ። አንተንም ወደ ስኬት ይገፉሃል። ምክንያቱም የጠዋትህን ልማድ ስታስተካክል መላው ህይወትህ ካንተ ጋር መታገልን ያቆማል። ነገር ግን 5ኛውን ልማድ ሳታውቅ ሌሎቹን 4 ልማዶች በህይወት ላይ መተግበር ፈጽሞ አትችልም። ስለዚህ ይህ ዘ ሚራክል ሞርኒንግ የሚለው መጽሐፍ ሙሉ ስላለ ከታች ባለው የቴሌግራም ሊንክ ጻፍልኝ። አሁን ወደ መጀመሪያው ቁጥር 1 ውጤታማ የማለዳ ልማዶች እንመልከት። የመጀመሪያው ልማድ ቁጥር 1 በቋሚ ሰዓት መንቃት። ጠዋት 4 ሰዓት መነሳት የግድ አይደለም። ማለትም በእኛ ጠዋት የግድ ሌሊት 10 ሰዓት ወይም 11 ሰዓት መነሳት አለብኝ ብለህ ራስህን ማስገደድ ተው። ነገር ግን በየቀኑ በተመሳሳይ ሰዓት መንቃት አለብህ። ይህ ማለት ዘግይተህ ብትተኛም እንኳን ግዴታ ነው። አላርም እስኪጮህ መጠበቅ የለብህም። ለማሰብ እንኳን ጊዜ መስጠት የለብህም። ምክንያቱም አላርሙን በተጫንክ ቁጥር ለአእምሮ አማራጭ ነገር እያስተማርከው ነው። አእምሮ ደግሞ ልማዶችን በጣም በፈጣን ይማራል። ደጋግመህ ለራስህ ይቅርታ እየሰጠህ ከቀጠልክ ቀስ በቀስ አእምሮ ከከባድ ነገሮች መሸሽን እንደ ልማድ ይቀበለዋል። ይህም በጠዋት ብቻ አይቆምም። አስፈላጊ ስራዎችን ታራዝማለህ ወይም ለነገ ታሳድራለህ። ግቦችን ሁል ጊዜ ከነገ ጀምሮ በማለት ወደፊት ትገፋለህ፣ እንዲሁም ስራዎችን ታሳድራለህ። በመጨረሻው ጊዜውን የምታባክነው አንተ ሳይሆን የራስህ ልማዶች ይሆናሉ። ሁሉ ነገር የሚጀምረው በአንድ ልማድ ነው። ነገር ግን በየቀኑ በተመሳሳይ ሰዓት መንቃት ስትጀምር ሰውነትህ ከዚያ ጋር መላመድ ይጀምራል። ማታ በቀላሉ ቀድመ መተኛት ትጀምራለህ። ጠዋትም የተሻለ ኃይልና ጉልበት ይሰማሃል። የሰውነትህ የቀንና የሌሊት ሰዓት ስርዓት እንደገና መመጣጠን ይጀምራል። ይህ ክራይዲካል ሪትም የምንለው ነው። አብዛኞቹ ሰዎች የሚሰሩት ትልቅ ስህተት ግን ይህ ነው። ሌሊቱን ለማስተካከል ይሞክራሉ። ቀድሜ እተኛለሁ፣ ቀድሜ እነሳለሁ ይላሉ። ነገር ግን እውነተኛው ቁጥጥር የሚጀምረው ከሌሊት ሳይሆን ከጠዋት ነው። የመነሳት ሰዓትህን አስተካከል፣ ምክንያቱም እውነቱ ይህ ነው። ሁለተኛ የምናየው በመጀመሪያው ሰዓት ስልክ አትጠቀም። ከእንቅልፍ እንደተነሳ 1 ሰዓት ውስጥ ስልክ መጠቀም የለብህም። 90% የሚሆኑ ሰዎች ጠዋታቸውን የሚያጡት እዚህ ላይ ነው። አይናቸውን እንደከፈቱ እጃቸው በራሱ ወደ ስልኩ ይሄዳል። ሳያስተውሉ ሳያስቡት በዛ ስልክ ውስጥ ተዘፍቀው ሰዓታት ያልፋሉ። ያ ፍሰት፣ የትኩረት ፍሰት አንድ በአንድ ይደርቃል። ጠዋት እንደነቃ አእምሮ ስለ ህይወት ግቦች እያሰበ አይደለም። የሌሎች ሰዎችን ህይወት በዛ ሶሻል ሚዲያ እየተመገበ ነው። ችግሩም የሚጀምረው እዚህ ጋር ነው። ምክንያቱም የጠዋት የመጀመሪያው ሰዓት ለአእምሮ በጣም ኃይለኛ ጊዜ ነው። በዚያ ሰዓት
አእምሮህ በጣም ንጹህ፣ በቀላሉ የሚቀበልና በጣም ተጽዕኖ የሚያገኝበት ሰዓት ነው። ነገር ግን በዚያ ጊዜ ሶሻል ሚዲያ ማስታወቂያዎችንና ያልተጠበቁ ይዘቶችን ከተመገብክ በመሰረቱ አእምሮ ወደ መበታተን ሁኔታ ታስገባዋለህ። ስለዚህ ቀኑን ሙሉ ከባድ ስሜት ይሰማሃል፣ ትኩረት ማድረግ ይከብዳል፣ አእምሮ ያለማቋረጥ ይረበሻል እና ምንም ስራ ሳትሰራ ኃይል ይቀንሳል። ስለዚህ ለመጀመሪያው ሰዓት ቀላል ህግ አውጣ። በፍጹም ከእንቅልፍ እንደተነሳ 1 ሰዓት ጊዜ ውስጥ ስልክ የለም፣ ስልክ አትንካ። እነዚህ ትንንሽ ድርጊቶች ቀላል ይመስላሉ፣ ነገር ግን ለአእምሮ አንድ ኃይለኛ መልእክት ይልካሉ። እኔ በቁጥጥር ላይ ነኝ። ስልክ ማንሳት ቀላል ነው፣ ነገር ግን ራስህን መቆጣጠር እውነተኛ ተግሳጽ ነው። አሁኑኑ ከታች ባለው ኮመንት ላይ እንዲህ ብለህ ጻፍ፣ ከእንግዲህ ስልክ ጠዋት ላይ አልጠቀምም። በመቀጠል የምናየው ልማድ ቁጥር 3 ሰውነትህን አንቀሳቅስ። ሰውነትህ ጠዋት እንደነቃ ኃይል ለመፍጠር ተዘጋጅቷል። ነገር ግን አብዛኞቹ ሰዎች በየጠዋቱ ተቃራኒውን ያደርጋሉ። ልብ በል፣ ሞሽን ክሬትስ ኢሞሽን። እንቅስቃሴ በራሱ ስሜት ይፈጥራል። ብዙ ሰዎች ካልጋ ይነሳሉ፣ ቁጭ ይላሉ፣ ከዚያም ስልካቸውን መጎርጎር ይጀምራሉ። ቀስ በቀስ መላው ሰውነት ወደ መዘጋት ሁኔታ ይገባል። ከዚያም ለምን በጣም ይደክመኛል? ለምን ትኩረት ማድረግ አልችልም? ለምን በውስጤ ባዶ እንደሆንክ ይሰማኛል? እያሉ ራሳቸውን ሲጠይቁ ቀናቸውን ይጨርሳሉ። አንተ ግን አስታውስ፣ እንቅስቃሴ ማለት የአካል ብቃት እንቅስቃሴ ብቻ አይደለም፣ ጀስት ማነሳሳት ነው። አእምሮህን፣ ኃይልህንና የነርቭ ስርዓትህን ማንቃት ነው። ምናልባት 10 ፑሽአፕ መስራት፣ ስትሬች ማድረግ ለ5 ደቂቃ፣ ትንሽ መሮጥ ወይም ዱብ ዱብ ማለት ወይም ሙሉ የአካል ልምምድ ብታደርግ ችግር የለውም። ሰውነትህን ማንቀሳቀስ እንደጀመርክ ስርዓትህ መነቃቃት ይጀምራል። የደም ዝውውር ይጨምራል፣ የኦክሲጅን መጠን ይጨምራል እና አእምሮ ኤንዶርፊን የተባለውን የደስታ ስሜት የሚፈጥር ኬሚካል መልቀቅ ይጀምራል። በድንገት አእምሮ ግልጽ ይሆናል። ሰውነትህ ቀላል እንደሆነ ይሰማሃል፣ ኃይልም በተፈጥሮ ይመለሳል። ስለዚህ ግልጽ አስተሳሰብ ከፈለክ ተንቀሳቀስ፣ ኃይል ከፈለክ ተንቀሳቀስ፣ በህይወት እንዳለ ለመሰማት ከፈለክ ተንቀሳቀስ። ምክንያቱም በአንድ ቦታ መቀመጥ ስንፍና ብቻ አይደለም፣ ቀስ በቀስ የሚገድል ህይወት ነው። ስለዚህ በዓለም ላይ በጣም ስኬታማ የሆኑ ሰዎች ጠዋት መጀመሪያ ሰውነታቸውን ያንቀሳቅሳሉ፣ ከዚያም ያስባሉ። ምክንያቱም ሰውነትህ መቆጣጠር ስትጀምር ቀስ በቀስ ቀንህን መቆጣጠር ትጀምራለህ። አሁን እንዲህ ብለህ ከታች ባለው ኮመንት ላይ ጻፍ፣ ከዛሬ በኋላ ጠዋት ላይ ከእንቅልፌ እንደተነሳው ራሴን አንቀሳቅሳለሁ፣ ወይም ባጭሩ መንቀሳቀስ። አሁን ወደ 4ኛው የጠዋት ልማድ ደርሰናል። ልማድ ቁጥር 4 ለራስህ ቅድሚያ ስጥ። ከእንቅስቃሴና ጤናማ ቁርስ በኋላ አእምሮ ከፍተኛ የትኩረት ደረጃ ላይ ይሆናል። ይህ አእምሮ በጣም ግልጽ፣ ፈጠራዊና ኃይለኛ የሚሆንበት ጊዜ ነው። ነገር ግን አብዛኞቹ ሰዎች ይህን የወርቅ ጊዜ ያባክናሉ። የስልክ ጥሪዎች፣ መልእክቶች፣ ያልተጠበቁ ቪዲዮዎች፣ ቲክቶክ፣ ፌስቡክ፣ ሶሻል ሚዲያ እና ኢንስታግራም ወይም ቀላል ስራዎች ቀስ በቀስ የአእምሮአቸው ምርጥ ኃይል በማይጠቅሙ ነገሮችና ተራ ነገሮች ያጠፋሉ። ነገር ግን ይህንን አለማድረግ ሰዎች የተለየ ህግ እንዲከተሉ ያደርጋል። መጀመሪያ በጣም ከባዱን ስራ መስራት አለብህ። ማለዳ ላይ ቀንህን ጀምር። በዚያ ስራ የምታስቀምጠውና ማሰብ ብቻ እንኳ ሳይሆን አእምሮህን ለመሸሽ የሚያደርገውን ተግባር ትረዳለህ። ምክንያቱም ያ ስራ ለእድገትህ በጣም አስፈላጊ ነው። እንዲህ ያለ ቀላል ህግ አውጣ። ከሌሊቱ 11 ሰዓት በፊት በጣም አስፈላጊውን ስራ መጨረስ አለብህ። ይህ ማለት በእኛ 5 ሰዓት ማለት ነው። ስልክ የለም፣ ሶሻል ሚዲያ የለም፣ ብዙ ስራዎችን በአንድ ጊዜ ማድረግ የለም። ከእንቅልፍ እንደተነሳ እስከ ረፋዱ 5 ሰዓት ድረስ ዋና ህይወት ላይ ትልቅ ተጽዕኖ የሚፈጥሩ ተግባሮችን አንድ በአንድ አከናውን። ስልክህን ዝጋ፣ ሶሻል ሚዲያን አጥፋ፣ ስልክህን ኤርፕሌን ሞድ ላይ ማድረግ ትችላለህ። አንድ ጊዜ አንድ ስራ ላይ ብቻ በማትኮር ይህንን አድርግ። ተማሪ ከሆንክ ይህን የጠዋት ጊዜ ለጥልቅ ጥናት ተጠቀምበት። በጣም ከባዱ
ትምህርት፣ ደካማ የሆንክበት ርዕስና ከፍተኛ ትኩረት የሚፈልጉ ነገሮችን በዚህ ጊዜ መስራት ትችላለህ። እመነኝ፣ 60 ደቂቃ ጥልቅ ትኩረት ያለው ሥራ እንኳን የምትሰራው ነገር ሙሉ በሙሉ ሊቀይር ይችላል። አስታውስ፣ ቀላል ሥራዎችን መጀመሪያ ማድረግ ብቻ ሥራ እየሰራ እንደሆነ ያሳያል። እውነተኛ እድገት ግን የሚመጣው ከባዱን ሥራ መጀመሪያ ስትሰራ ነው እና በጣም ከባዱን ሥራ በየቀኑ መጀመሪያ ላይ ስትጨርስ ቀኑን ሙሉ ቀላል እንደሆነ ይሰማሃል። ይህ ራስ መተማመንህን ይጨምራል። ምክንያቱም በውስጥ ዛሬ አስፈላጊ ድል እንዳሸነፍክ ታውቃለህ። በመጨረሻ የምናየው ልማድ ቁጥር 5 የቀንህን ዕቅድ አዘጋጅ የሚለውን ቁልፍ ልማድ ይሆናል። የጠዋት የመጨረሻ ተግባር ለመላው ቀንህ ዕቅድ ማዘጋጀት ነው። 10 ደቂቃ ብቻ ውሰድ። ወረቀት ያዝና ዛሬ ማድረግ የምትፈልጋቸውን ነገሮች ጻፍ። ነገር ግን ዝም ብለህ የሥራ ዝርዝር አትጻፍ። ቅድሚያ ስጥ። በጣም አስፈላጊዎቹን ከላይ ጻፍ፣ ያነሱትን ከታች አስቀምጥ እና አንድ ቀላል ሕግ ተከተል። ይህም ሕግ የ3 ሕግ ይባላል። በየቀኑ በምንም ሁኔታ መጨረስ ያለብህን 3 ዋና ሥራዎች ብቻ ምረጥ። ሌሎቹ ሁሉ ሁለተኛ ናቸው። ምክንያቱም ግልጽ ቅድሚያ ሲኖርህ አእምሮ በግራ መጋባት ኃይል አያጠፋም። በየቀኑ 10 ደቂቃው አሁን ምን ላድርግ ብለህ መወሰን አይኖርብህም። ትኩረትህም ይሻሻላል። ሁልጊዜ አስታውስ፣ ቀንህን ካልነደፍክ ዓለም ላንተ ታቅድልሃለች። ማስታወቂያዎች ይጎትቱሃል፣ ሰዎች ጊዜህን ይወስዳሉ እና ማታ ላይ ቀኑን ሙሉ ተጠምደህ እንደነበርክ ይሰማሃል። ነገር ግን አስፈላጊ ነገር ምንም እንዳልሰራ ታገኘዋለህ። ይህ በምላሽ የሚኖር ሕይወትና በዕቅድ የሚመራ ሕይወት መካከል ያለው ዋናው ልዩነት ነው። ምላሽ ሰጪ ሰዎች ቀኑን ሙሉ ሁኔታዎችን ይከተላሉ። የመጣ ሁሉ ያገኛቸዋል፣ የደወለ ሁሉ ያወራቸዋል። ነገር ግን ንቁ ሰዎች ጠዋት ቀናቸውን ይነድፋሉ እና ቀኑን የሚነድፍ ሰው ቀስ በቀስ ሕይወቱን መንደፍ ይጀምራል። ውድ መተግበሪያ፣ ውድ ፕላነር ወይም ውስብስብ ሥርዓት አያስፈልግህም። ቀላል ወረቀትና ብዕር ብቻ በቂ ነው። ይህን ለማድረግ ጻፍ፣ ተከተል፣ ማታ ላይ መርምር። አጠናቅቄዋለሁ ብለህ ገምግም። ያልተሳካ ነገር ካለ ቼክ አድርግ። ለምን አልተሳካም? ምላሾችን ጻፍ። ቀስ በቀስ ይህ ትንሽ ልማድ በሕይወትህ ውስጥ ግልጽ ቁጥጥርና ሥርዓት ያመጣል። ስለዚህ እነዚህን 5 እጅግ በጣም ውጤታማና ኃይለኛ የሆኑ የጠዋት ልማዶቹን አንድ በአንድ ለማድረግ ዛሬውኑ ወስን። በእውነት በሕይወት ላይ እነዚህን ነገሮች ብትተገብራቸው ቀስ በቀስ መላው ሕይወት መለወጥ ይጀምራል። ግን አንድ ነገር በጥንቃቄ ስማ። እነዚህ ልማዶች ከባድ አይደሉም። ከባዱ ነገር ግን በየቀኑ እነዚህን ልማድ መከተል ነው። እውነቱን ለመናገር ሕይወት በትልቅ ውሳኔዎች አይቀየርም። የሚቀየረው በየጠዋቱ በምትወስናቸው ትንንሽ ውሳኔዎች ነው። አላርምህ ሲጮህ ስትዘጋው እየወሰንክ ነው። እንቅልፍ እንደተነሳ ስልክህን ለመጎርጎር ስትመርጥ እየወሰንክ ነው። ስልክህን ከመምረጥ ይልቅ ግቦችህን ስትመርጥ አሁንም እየወሰንክ ነው። ምቾትን ከመምረጥ ይልቅ የማይመች ነገሮችን በመከተል የምትወደውን ሕይወት መምረጥ እየወሰንክ ነው። ልዩነቱ የሚጀምረው እዚህ ጋር ነው። ምክንያቱም ጠዋትህ ማንነትህን ይገነባል። አሁን የጠዋትን ልማድ ብቻ ሳይሆን ቀኑን ሙሉ በቀላሉ መከተል የምትችልበት ሥርዓት ከፈለግ ሁሉንም መዘገጀቶች ለማስወገድና ግቦችህን በቀላሉ ለማሳካት ይህንን መጽሐፍ ሙሉውን እንድታነብ ጋብዛለሁ። እንደተለመደው ከታች ባለው የቴሌግራም ሊንክ አድራሻ ብትጽፉልኝ መጽሐፉን ዘ ሚራክል ሞርኒንግ ሙሉውን ወደ እናንተ የምንልክ ይሆናል። በሚቀጥለው ጊዜ እንዲና መሰል ሕይወት ለዋጭ ቪዲዮዎችን፣ መጽሐፎችን ወደ እናንተ ይዘን እስክንቀርብ ድረስ እስከዛው ቸርን ሰንብት። ቪዲዮውን ላይክ እና ሼር፣ ቻናሉንም ሰብስክራይብ በማድረግ ይህንን አስደናቂ የእውቀት ቤተሰብ እንድትቀላቀሉን ጋብዛችኋለሁ።